ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، الحديث 25 أمسنيو حديث هلال عن أبي ذر أيضا أن أناسا من أصحاب رسول الله صلى الله عليه وعلى آله وسلم قالوا للنبي صلى الله عليه وعلى آله وسلم: يا رسول الله، ذهب أهل الدثور بالأجور يصلون كما نصلي ويصومون كما نصوم ويتصدقون بفضول أموالهم. قال: أوليس قد جعل الله لكم ما تصدقون؟ إن بكل تسبيحة صدقة إلى آخر الحديث. عن أبي ذر الغفاري كأبو ذر رضي الله عنه أيضا بدقام يتزقبه هنا زقبان إلال يالفي هنا زقبا مالتنا كأبو ذر يتزقبه لم يسابقوا تلانت انداس هالفهم. ስለዚህ أيضا ያለው በድጋሚ ያለው ያለፈውም ዘገባ 24ኛው ዘገባ ከአቡ ዘር ረዲየላሁ ዐንሁ የተዘገበ የሆነ ዘገባ ስለሆነ ነው። أن أناسا إلى أبو ذر رضي الله عنه توجه من أصحاب رسول الله صلى الله عليه وعلى آله وسلم من أصحاب كبال دربوش رسول الله صلى الله عليه وعلى آله وسلم كما لقتني صلى الله عليه وعلى آله وسلم بال دربوش يدعون سوش قالوا حالوا إلى የሆኑ ሰዎች ነው የምንለው። ኡናሰን የሚለው ነኪራ ስለሆነ ማለት ነው። እነሆ ሙጀረድ አን አሊፍ ወላም ከአሊፍና ከላም ማለት ነው የተራቆተ ስለሆነ ኡናሰን የሚለው ነኪራ ነው። የሆኑ ሰዎች ማለት ነው እንጂ የሚታወቁ የሆኑ ሰዎች ማለት ነው እንደሆኑ አልገለጸም። እዚህ ቦታ ላይ የሆኑ ሰዎች አለ አነ ኡናሰን من أصحاب رسول الله صلى الله عليه وعلى آله وسلم ከመልእክተኛው صلى الله عليه وعلى آله وسلم ባልደረቦች قالوا አሉ የተወሰኑ ሰዎች ማለት ነው የሆኑ ሰዎች የነብዩ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሉ ያ ረሱላህ የአላህ መልእክተኛ ሆይ ብለው አሏቸው። ذهب ተጓዘ አመለጡ አሉ አህሉ አድሱሪ አይ የሀብት የንብረት ባለቤቶች ማለት ነው አመለጡ ተጓዙ ጥለውን እኛ ሜዳ ላይ ቀረን ወደ ኋላ ተንጓተተን እያሉ ነው። የገንዘብ ባለቤቶች ጥለውን ሄዱ። አድሱር ብሎ ማለት هو الاموال الكثير ማለት የሀብት ባለቤቶች ብዙ ንብረት ያላቸው የሆኑት አካላቶች ጥለውን ሄዱ ብለው ማለት ነው ስሞታን አቤቱታን ለመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አቀረቡ። ቢልኡጁሪ በምንዳ ጥለውን ሄዱ አሉ። አይ ሲባል ኢንሻአላህ ሐዲሱ ላይ ማለት ነው ይመጣል ይበልጥ ማለት ይተነትነዋል። በምንዳ ጥለውን ሄዱ የገንዘብ ባለቤት መሆኑ ብቻውን ምንዳ ያስገኛል እንዴ የሚለውን ጥያቄ ምናልባት ሰውየው ሊያነሳ ስለሚችል በል ማለት ነው ይህን ጥያቄ ያስነሳም ኢንሻአላህ እንመለከታለን። ሐዲሱ ላይ የገንዘብ ባለቤት ብቻውን መሆን ምንም ፋይዳ የለውም ካልተሰራበት ማለት ነው። ሲሰራበት ነው ፋይዳና ጥቅም የሚኖረው በልጠህ የምትገኘው ማንንም ማለት ነው። ካልሰራበት ግን የገንዘብና የሀብት ባለቤት መሆኑ ብቻውን ምንም ፋይዳ የለውም። ስለዚህ ምን አሉ እንግዲህ የመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረቦች ኸይር ነገር ላይ ይበልጥ ትኩረት ሰጪዎች ተጊዎች ናቸውና ልብ በሉ ማለት እንደዚህ ምሽቅድድምና ውድድር አለ በመካከላቸው። እገሌ እንዴት ይበልጠኛል በመልካም ተግባር እሱን መድረስ አለብኝ ብሎ ማለት የሚነሳ የሆነ ልቦና ነው ያላቸውና ነው። ልብ በሉ እንደኛ ማለት የሞተ የሆነ ልቦና አይደለም ያላቸው ሐቂቃ በሌኛማ ማለት ነው ቢበልጥህ እንኳን ማለት እንዴት በለጠኝ ብላ ተፎካክራ እሱ የሰራውን ተግባር ለመስራት ሳይሆን የምንነሳው እሱ የሚሰራውን ተግባር ለማጥፋት በሐሰት በምቀኝነት በሲህር በምናምን ማለት ነው። ልብ በሉ በሲህር እንኳን ባይመች በሌላ መንገድ ማለት ነው ለማደናቀፍ እሱ የሚሰራውን ተግባር ለማጥፋትና ለማውደም ነው ሐቂቃ ምን ተጋው ዛሬ ላይ የመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረቦች በሀብት በንብረት አይደለም የቀኑት። ልብ በል በመልካም ተግባራቸው የቀኑባቸው ሀብት ንብረት ተሰጥቷቸው በዚያ ሀብት ንብረት ሰሩበት። እኛ ግን የለንም እንሰራበት ዘንድ ገንዘብ አልተሰጠንም ድሃዎች ነን። ስለዚህ ከዚህ አንፃር እነሱ ጥለውን አፈትልከው ሄዱ አመለጡ ተጓዙ ብለው አቤቱታ ለመልእክተኛው ሰለላሁ ዐለይሂ ወሰለም አቀረቡ። ስለዚህ እነዚህን ሰዎች ከገንዘቦቻችሁ እንዳትለግሱ ብላቸው ማለት ነው ያዛቸው ማለት አይደለም። ልብ በል ማለት እነሱን የምንደርስበት የሆነን ተግባር እነሱ የማያውቁት ሌላ ተግባር ካለ ጠቁመን ነው ማለት ነው እንጂ ማለት እንዳትለግሱን ብሎ ማፈን አይደለም። በተለያዩ በሆኑ ማደናቀፊያ በሆኑ መንገዶች አደናቅፋ አስቁማቸው ማለት አይደለም።
ዛሬ ላይ ይሄን ነው በተጨባጭ መታየት ያለው። አንድ ሰው በሆነ ነገር በልጦ ከታየ ሐታ በዕልሙም ሆነ በማንኛውም ጉዳይ ማለት ነው አላህን በመፍራትም ሆነ በልጦ ከታየ ያን ሰውዬ ከሜዳ ማለት ነው ወይም ደግሞ ማለት ነው ካለበት ምድር ለማጥፋት ነው ሰው የሚታገለው ሐቂቃ ነስአሉላህ አልዓፊያ ይህ መሆን የለበትም ኡፍ ሊሐሰድ ሐሰድን ኡፍ ብለን መጥፋት አክትፍ ብለን ልንተፋው ይገባል ሐቂቃ ትልቅ የሆነ ማለት ነው ወንጀል ነው ሐሰድ ከባድ የሆነ ወንጀል ነው ሐሰድ ለመጀመሪያ ጊዜ አላሁ ሱብሓነሁ ወተዓላ ሰማይ ላይ ምድር ላይም ጭምር የታመጸበት የሆነ ወንጀል ነው ወንጀል ሁሉ ሽርክ አይደለም አላህ ለመጀመሪያ ጊዜ የታመጸበት ሐሰድ ምቀኝነት ኢብሊስ ማለት ነው عليه لعنة الله ለአደም عليه السلام የክብር ስጁድ አድርግ ሲባል ምቀኝነት ይዞት እንቢ ብሎ አልሰግድም ብሎ ያፈነገጠው ልብ በሉ خلقته من نار وخلقته من طين ምቀኝነት ነው እሱን ማለት ነው ከጭቃ ፈጥረኸኝ ከእሳት ፈጥረኸኝ እንዴት ተብሎ ነው እሳት ለጭቃ ማለት ነው ስጁድ የሚያደርግ ተመቀኘው ግልጽ ይመስለኛል ኢንሻአላህ በመቀጠል ዱንያ ምድር ላይ ደግሞ ማለት ነው አደም عليه السلام አላሁ ሱብሓነሁ ወተዓላ ከፈጠረበት ከሆነ እለት ጀምሮ እንደሚታወቀው ማለት ነው ዱንያ ምድር ላይ ማለት ነው ባለበት ወቅት የዛኔ ማለት ነው ሀቢል እና ቃቢል ተብሎ የሚጠሩ የሆኑ ልጆችን ወለደ በዛን ሰዓት ማለት ነው አንዱን ተመቀኙ አይ ቃቢል ተብሎ የሚጠራው ሀቢል ተብሎ የሚጠራውን ከማፊ الصحيحين ቡኻሪና ሙስሊም ዘገባ ውስጥ እንደተደቀው ተመቀኘውና ማለት ነው ገደለው አላሁ ሱብሓነሁ ወተዓላ በቁርአን እንደተረከልን ሱረት ማኢዳ ላይ واتل عليهم نبأ ابني آدم بالحق إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك قال إنما يتقبل الله من المتقين على ልጁ ማለት ነው ቃቢል ተብሎ ሀቢል ተብሎ የሚጠራው ለቃቢል ያ ሙሐመድ በእውነትና በሐቅ ማለት ምንም ሳታዛባ ሳታጓድል ሁለቶቹ የአደም ልጆች ማለት ነው የፈጸሙትን የሆነውን ተግባር ታሪካቸውን አውሳላቸው አለ ትምህርት ይሆነን ዘንድ ለኛ ማለት ነው ምቀኝነት እንዳይዘለ እኛን ማለት ነው ልብ በሉ إذ قرب قربانا ሁለቱም ማለት ነው ያቀረቡት የሆነ የሚቀርብ የሆነ ማለት ነው ጉዳይ ነገር ነበር ተፋሲር ላይ እንደሚወሳው ማለት ነው ቃቢል ተብሎ የሚጠራው ጥሬ ሲያቀርብ ያንኛው ሀቢል ተብሎ የሚጠራው ማለት ነው አላሁ ሱብሓነሁ ወተዓላ ቅንነትን የፈለገለት የሆነው ልጅ የተገደለው ማለት ነው እሱ ደግሞ በግና አቀረበ ከዚያም አላሁ ሱብሓነሁ ወተዓላ በዛን ሰዓት ማለት ነው ለበሩ የማንኛቸው ማለት ነው ቁርባንና ያቀረቡት የሆነው ነገር ለአላሁ ሱብሓነሁ ወተዓላ ማለት ነው ያቀረቡት የሆነው ነገር ቅን የትኛው እንደሆነ የሚገለጽበት የሆነው ማለት ነው የሚፈተንበት የሆነው ጉዳይ ስለሆነ አላሁ ሱብሓነሁ ወተዓላ እሳትን ይልክና በእሳት ነው የሚወስደው በእሳት የተወሰደው የሆነው ቁርባን የዛኔ የዛ ባልተቤት አላህን ፈሪና የተወደሰ የሆነ አካል መሆኑን ይጠቁም ነበር ከዚያም በኋላ ጥሬን አቀረበ ማንኛው ጠማማው ቃቢል ተብሎ የሚጠራው በልዱንያ ምድር ላይ እስከ የውመል ቂያማ ድረስ ነፍስ አይጠፋም ኢላ ማለት ከዛ ነፍስ ከጠፋው ከሆነ ወንጀል ተካፋይ ቢሆን እንጂ ይካፈላል እስከ የውመል ቂያማ ድረስ ነፍስ አይጠፋም የመጀመሪያ ፈርቀዳጅ ሆኗ ነፍስን በማጥፋት ልብ በሉ በምን ምክንያት በምን አማካኝነት በሐሰድ ለምን ከተባለ ተቀባይነት አጣህ አላሁ ሱብሓነሁ ወተዓላ ተቀበለው ነው የማንን ተቀበለ የሀቢልን ተቀበለ አላህ እሳቱ መጥቶ ማለት ነው የሀቢልን ቁርባንና ያቀረበ የሆነውን ስጦታ አንስቶ ማለት ነው ሄደ በዛን ሰዓት ማለት ምን አለ قال لأقتلنك እገለሃለሁኝ ያለ ወንድሙ ልብ በሉ የአባቱን የእናቱን ልጅ ወንድሙ قال لأقتلنك ምን አለው ከዚያስ አይልም ታዲያ ዝም ብያለሁ እንዴ እገለሃለሁ አላለም قال انما يتقبل الله من المتقين الله سبحانه وتعالى የሚቀበለው አላህን ከሚፈሩት ከሆኑት አካላቶች አላህን ከሚፈሩት ከሆኑት አካላቶች ይቀበላል ስለዚህ አላሁ سبحانه وتعالى እኔ እንደምፈራው ወሰደ ተቀበለን لئن بسطت الي يدك لتقتلني ما انا بباسط اليك يدي لاقتلك اني اخاف الله رب العالمين አንተ ማለት ነው እጅህን በዘረጋ እኔ ለማጥፋት ለመግደል እጅህን በዘረጋ እኔ ማለት ነው እጅህን በዘረጋ ሰው አይደለሁም በለኔ ዓለማት ፈጣሪን የሆነውን አምላክን አላህን ፈራለሁኝ ብሎ ነው ያለው ልብ በሉ ዞሮ መጨረሻ ላይ ማለት ነው ገደለው فطوعت له نفسه قتل اخيه فقتله فاصبح من الخاسرين على الله سبحانه وتعالى ከዚያም ነፍሱ አስዋበችለት አቆነጃጀችለት ወንድሙን ማለት ነው በመግደል ላይ ልብ በሉ فقتله قدره فأصبح من الخاسرين ككسرت ودمت كطفي كونت አካላቶች ሆኖ አነጋ ይላል አላህ Subhanahu Wa Ta'ala ይህ ሁሉ መዘዝና ይህ ሁሉ ችግርና ሰቆቃ የተከሰተው ከምን አንፃር ነው ከሐሰድ ምቀኝነት ነው ይህ ሁሉ ሙሲባ ያመጣው ልብ በሉ ሰዎች ድግምት አይፈጽሙም ኢላ بعد الحسد ከምቀኝነት በኋላ ቢሆን እንጂ ልብ በሉ አንድን ሰው አይደግሙበትም አያሳብዱትም
እንደዚሁም ካገልግሎት ውጭ አያደርጉትም ኢላ ባዕደል ሐሰድ ከምቀኝነት በኋላ ቢሆን ምቀኝነት ካላለ ሲር የለም ይሄንን ወቅ ምቀኝነት ሲኖር ነው ድግምት የሚባለው ነገር ተከትሎ የሚመጣው ስለዚህ ድግምት የምቀኝነት ምንድነው ውጤት ነው እንጨው ማን ነው ማለት ነው ሐሰድ ስለዚህ ጥንቃቄ ያስፈልጋል ምቀኝነት የሚባለው ጉዳይ አከተፍ ብለን ልንተፋው ይገባል ሰጪው አላሁ ሱብሓነሁ ወተዓላ ነሹ አላሁ ሱብሓነሁ ወተዓላ ስልጣን የሚለግሰው እሱ ነው የሚያዋርደው እሱ ነው قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير بمالك الله سبحانه وتعالى تناقر سورة الإمران فجأة ما أنتنا إلى آخره مالك إن شاء الله قلت له ما فسرنا ما بررات ما أسفلكم ساعة لا يذكرون إن شاء الله زورو مالتنا حسد مكنينت ትልቅ የሆነ በሽታ ነው ሰሃቦች አልተገለጹበትም ፈጽሞ በል ሰሃቦች ማለት ነው በል እነዛ ሰዎች ማለት የገንዘብ ባልተቤቶች የፈጸሙት የሆነውን ተግባር መፈጸም ሲሳናቸው ሌላን ማለት ነው መልካም ተግባር እንዲጠቁማቸውና እንዲያሳያቸው ነው የጠየቁት እንጂ ይወገድ ይታገቱ እነዚህ ሰዎች እኛን መብለጥ የለባቸውም ብለው ሰላማዊ ሰልፍ አልወጡም ወይም ደግሞ ድግምት አላደረጉም ግልጽ ይመስለኛል ኢንሻአላህ አይዋና አላህ ላፊያ قالوا للنبي صلى الله عليه وعلى آله وسلم يا رسول الله ذهب أهل الدثور بالأجور يصلون بأجر نتقوا هدوالو تጓዙ አልደረስንባቸውም ካሉ በኋላ እንግዲህ ማለት በአጅርና በመንዳ ነጥቀው የሄዱበትን ምክንያት ሲገልጹ እንዲህ አሉ ይصلون ይሰግዳሉ ከማ نصلي ልክኛ እንደምንሰግደው ይሰግዳሉ እነሱ ሶላት ላይ አቻንን ማለታቸው እነሱም ይሰግዳሉ እኛም እንሰግዳለን يصلون يسجدالو كما نصلي لكن عندما نسجدوا يسجدالو ويصومون እንደዚህ ይጾማሉ كما نصوم لكن عندما نصومው ማለት ነው ሁሉ እነሱም ይጾማሉ እኩልነን ምን ልዩነት የለንም ነው ويتصدقون ልዩነቱ እዚህ ጋር መጣ ويتصدقون እነሱ ይለግሳሉ صدقان ምጽዋትን ይሰጣሉ بفضول ترف اموالهم የገንዘቦቻቸውን ትርፍ ማለት የተረፋቸውን ገንዘብ በቀጥታ ለصدقان እንደዚህም ለምጽዋት ያደርጉታል ይመጸውታሉ ይሰጣሉ ይለግሳሉ እኛ ግን ይሄንን ማድረጊያ ሀብትና ንብረት የለም ስለዚህ ምንም ብናደርግ ይሻለናል መፍትሄው ምንድነው እነዚህ ወንድሞቻችንን ሳይቀድሙንና እንደዚህም ታፈትልከው ሳይሄዱ የምንደርስባቸው መንገድ አመቻችልን ማለታቸው ነው ረዲየላሁ ዐንሁም አጅመዒን ምርጥ ናቸው ሱሐቢ ምርጦች ናቸው መጨረሻ والله ዱንያ ምድር ለበበሉ ከተመሰረተችበት ከሆኑ እለት ጀምሮ ከነብያቶች በኋላ ማለት ነው እንደነዚህ አይነት ሰዎች አልተሸከመችም እንደነዚህ አይነት ሰዎች ፈጽማ አልተሸከመችም ከነብያቶች በኋላ ከመልእክተኞች በኋላ ማለት ለዚያም ነው የእነሱን ተግባር ስንመለከት ማለት እጅግ በጣም አእምሮ ላይ ማለት ዝር ሊል የማይችል የሆነን ተግባር ፈጽመው እናገኛቸው ዛሬ ላይ እኛ እንደነቅ ይሆናል እነሱ የፈጸሙትን ተግባር ስንመለከት ማለት ለምን ዛሬ ላይ ባይቷር ሆኗል ዲን ሁሉ ነገር ባይቷር ሆኗል مثلا እንደዚህ አይነት ተግባር የሚፈጽም የሆነ አካል ቢታይ ማለት ነው እጅግ በጣም እንግዳ ነው የሚሆነው ሀቂቃ الله العافيه لمن لاننا تركنا ديننا ديناችንን ማለት አሽቀንጥረን ትተነዋል ጥለነዋልና ማለት الله العافيه كما نصوم ويتصدقون بفضول اموالهم قال اي قالوا ملكتنا صلى الله عليه وعلى وسلم مفتيه ليامطوا ማለት ልብ በሉ اوليس قد جعل الله لكم ما تصدقون اوليس አይደለም ምን አሉ قد برغ جعل الله سبحانه وتعالى ያደረገ አይደለም ምን ما لكم ለናንተ الله سبحانه وتعالى ያደረገ አይደለም ምን ما ነገርን ተፈደቁን የምትለግሱትን የሆነውን ነገር የምትመጽቡት ማለት ምጽዋት አድርጋችሁ የምትሰጡት የሆነውን ነገር الله سبحانه وتعالى ለናንተ አላደረገም ያደረገ አይደለም ምን አልሆነም ምን إن بكل تسبيحة إن بكل በማንኛውም تسبيحة በማንኛውም تسبيحنا سبحان الله በሚለው ቃል صدقة لأنه اسمها مؤخر ማለት اسم مؤخر ስለሆነ صدقة ሳይሆን صدقة ነው የሚሆነው በነህው ቃኢዳ መሰረት ስለዚህ أن بكل تسبيحة صدقة ነው ለምን ጃሩ መጅሩር ጣልቃ ገብቷልና ማለት እንደምናየው إن فيها لوطا إن بكل تسبيحة صدقة በማንኛውም ተስቢህና سبحان الله በሚለው ቃል صدقة መስዋዕት አለው የግድ ማለት ነው ሂስይና ተዳፋሻ የሆነው ሀብት ንብረት ማለት ነው መስጠት ብቻ አይደለም صدقة በለነዚህን ሰዎች ማለት የምትደርሱባቸው የሆነው መንገድ በአቋራጭ ማለት ነው ልብ በሉ ማን ነው ሀብት ንብረት ማለት አውጥተህ መስጠት ብቻ ሳይሆን صدقة إن بكل تسبيحة صدقة
በማንኛውም ተስቢህ ሱብሃንአላህ ማለት ሶደቃ ምጽዋት አለ ስለዚህ በዚህ ድረሱባቸው ሰለላሁ ዐለይሂ ወአሊሂ ወሰለም ወኩል ተክቢራቲን በማንኛውም ተክቢራና አላሁ አክበር በሚለው ቃል ሶደቃተን ሶደቃ ምጽዋት አለ ይህንንም በሉ በማለት መልእክተኛው ሰለላሁ ዐለይሂ ወሰለም አቅጣጫቸው ልብ በሉ ወኩል ተህሚደቲን በማንኛውም ደግሞ አልሐምዱሊላህ በሚለው ቃል ማለት ነው ሶደቃተን ማለት ምጽዋት ሶደቃ አለ በዚህ ላይም ወኩል ተህሊለቲን በማንኛውም ላኢላሃ ኢላላህ በሚለው ቃል ሶደቃ አለ ሶደቃተን ማለት ምጽዋት ሶደቃ አለ በዚህ ላይ ተሽቀዳደሙ ድረሱባቸው ባቋራጭ ወአምሪን ቢልማዕሩፍ ነው ወአምሪን እንደዚህ ማዘዝን በተመለከተ ወይም በማዘዝ ውስጥ ቢማዕሩፍን በመልካም ማለት ነው በማዘዝ ውስጥ ሶደቃተን ሶደቃ አለ በመልካም ማዘዝ ራሱ ምንድነው ማለት ነው ሶደቃ ወነህይን አን ሙንከሪን እንደዚህም ደግሞ ከሙንከርና ሸሪዓው ካወገዘው ከሆነው ማለት ነው ውግዘት ሰዎችን ማለት ነው መከልከል ይህም ማለት ምን አለው ሶደቃተን ሶደቃ አለው በዚህ ውስጥም አሉ ወፊ ቡድዒ አሐዲኩም ሶደቃ ለበባሉ ወፊ ቡድዒ እንደዚሁም ደግሞ ማለት ነው በብልት ውስጥም አለ ቡድዕ ብሎ ማለት ብልት ማለት ነው አሐዲኩም ባንደኛችሁ ብልት ውስጥ ማለት ወፊ ቡድዒ አሐዲኩም ሶደቃተን ምጽዋት አለ ከሚስቱ ጋር በሚያደርገው በሆነው ማለት ግንኙነት ማለት ነው ለበባሉ ከሚስቱ ጋር በሚያደርገው በሆነው ግንኙነትና ጂማዕ ምን አለ ሶደቃ አለ ይህን በተመለከተ አላማ ኢብኑ ተይሚን ኡሱል ሚን ዒልም الኡሱል ተብሎ በሚጠራ በሆነ ኪታባቸው ሸርሐቸው ላይ ንያ አያስፈልገውም አጅር አገኛለሁ ብለህ ማለት ነው ነይተህ ማለት ነው ግልጽ ነው ያባባል መስራትህ ነው አጅር የሚያስገኝ ማለት አይደለም ወፊ ቡድዒ አሐዲኩም ሶደቃ ግልጽ ይመስለኛል ያለምንም ንያ ነው አጅር የሚገኘው አጅር አገኝበታለሁ ብለህ ግንኙነት ባታደርግም እንኳን ከሚስት ጋር የምታደርገው የሆነ ግንኙነት አጅር ያስገኛል ግልጽ ይመስለኛል ኢንሻአላህ ነገር ግን بشرط ማለት ነው اذا تزوج أن يعتقد بقلبه وينوي أنه يعفف نفسه ራሱን ማለት የሚጠብቅ የሆነ አካል ከሐራም ራሱን ከሐራም ማለት ለመጠበቅ ያሰበ የሆነ አካል ሆኖ ነው ማግባት ያለበት ያገባ አግባ ተብሎ ያገባ መሆን የለበት ግልጽ ነው ያባባ ራሴን ከሐራም መግታት አለብኝ መያዝ አለብኝ ካላገባው ሐራም ላይ ወድቃለሁ ስለዚህ አላሁ ሱብሓነሁ ወተዓላ ጠላ የሆነ ዝሙት ላይ እሱ ላይ ከወደኩኝ መመለሻ የለኝም ወሰቢለን ስለተባለ መመለሻ የለኝም ብሎ ሰግቶ አግብቶ ከሆነ ከዚያ በኋላ በሚያደርገው በሆነው ግንኙነት አጅር አለው ሁሉ ለበበ ስለዚህ እዚህ ጋር ማለት ነው ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ወፊ ቡድዒ አሐዲኩም ሶደቃተን ብዙ ማለት ነው የኸይር መንገዶችንና ሶደቃና የምጽዋት መንገዶችን ጠቆሙ ሰለላሁ ዐለይሂ ወሰለም ለደሃዎች ማለት ነው ማለት ባልደረቦቻቸው ደሃ ለሆኑት ባልደረቦቻቸው መንገድ ጠቆማቸው የግድ ሀብት ንብረት ብቻ አይደለም የሚለገሰው በዚህም ማለት ነው ልገሳ አለና በአቋራጭ ድረሱባቸው እነዚህን ሰዎች ነው طيب قالوا يا رسول الله እንግዲህ وفي بضع احدكم صدقه በሚሉበት ጊዜ ማለት ብያላቸው በጣም ተደነቁ قالوا يا رسول الله يا الله መልእክተኛ ሆይ አሉ እንግዲህ ሱሐቦች ናቸው ይሄን የሚሉ አያቲ ይመጣልና አሐዱና አንደኛችን ማለት ይመጣልና ሸህወተሁ ስሜቱን ለማርካት ማለት ነው ከሚስቱ ጋር በሚያደርገው በሆነ ግንኙነት ማለት ነው ለበበሉ ስሜቱን ለማርካት ይመጣልና አንደኛችን አሉ ወይኩን ይሆናል ለሱም ደግሞ ለሱ ለሰውየው ፊሃ በሷ ውስጥ አይ ስሜቱን በማርካት ውስጥ አጅሩን ምንዳ ይኖርለታልና ለሱ ብለው በጥያቄ መልክ ማለት ጠየቋቸው ለበበሉ እዚህ ጋር አንደኛችን ስሜቱን ለመፈጸም ማለት ነው ከሚስቱ ጋር በሚያደርገው በሆነው ሴክሹዋል ኢንተርኮርስ ወይም ደግሞ ማለት ግንኙነት ማለት ምንዳ ያገኛልን በማለት ጠየቁ አስደነቃቸው በጣም ሰውየው ስሜቱን ለማርካት ነው የራሱን ፍላጎት ለማርካት ነው እንዴት አጅር ሊያገኝ ይችላል በዚህ ጉዳይ ላይ በማለት ማለት ብያላቸው ወይም ድሮስ በሚወርቁበት ጊዜ የዛኔ በጥያቄ መልክ መልእክተኛው ሰለላሁ ዐለይሂ ወሰለም ጠየቁ ቃል አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ተመልከቱ እዚህ ጋር قياس العقد ተብሎ የሚጠራው በኡሱል የቃኢዳ መሰረት እዚህ ላይ ተግባራዊ ይሆናል قياس ማለት ነው ሶስት አይነት የቂያስ አይነት አለ ባለ አራተኛ ይህ የቂያስ አይነት ማለት ነው ማለት ኡሱል الفقه በመንቀራበት ጊዜ ኢንሻአላህ እዛ ላይ እንመለከተዋለን ማለት እዛ ላይ ኢንሻአላህ በሰፊ እንመለከተዋለን አንዱ ይህ ማለት ነው قياس العكس የሚባለው በኡሱል የቃኢዳ መሰረት አንዱ ማለት ነው ቃኢዳ እዚህ ቦታ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ተጠቅመውት ከዚህ ሐዲስ ነው የተወሰደው قياس العكس ተብሎ የሚጠራው ሲጀመር
ማለት ኢማም ابن عثيمين رحمه الله አሁን ያወጣው ኪታብ ላይ ማውስተውታል نظم الورقات የሚለው ደግሞ ማለት ኢማም الجويني ማለት ሸርህ ፈውዛን እዛ ላይ ተወስቷል ምን የሚባለው የቂያስ አይነት ቂያስ العكس የሚባለው ኢንሻአላህ እንመለከታለን ከምን አንፃር عكس እንደተባለ ማለት ነው قال على ملكتኛው صلى الله عليه وسلم قالوا ارايتم ንገሩኝ እንጂ አይ اخبروني ማለት ንገሩኝ እስኪ ያሏቸው صلى الله عليه وسلم ለባልደረቦቻቸው لو وضعها ቢያስቀምጣት ኑሮ አይብልቱን ማለት لو وضعها لو حرف تمني ትባላለች በነህው ቃኢዳ መሰረት ምኞት ላይ መጠቆም የሆነች ማለት ነው حرف ናት ፊደል لو وضعها ቢያስቀምጣት ኑሮ ብልቱን ማለት ነው في حرام በሆነ ብልት ላይ ቢያስቀምጣት ኑሮ አይ ዝሙት ቢፈጽም ኑሮ ማለት ነው بمعنى አጠርመጠን ባለ በሆነ ገለጻ ዝሙት ቢፈጽም ኑሮ ማለት ነው በሐላልን ያልፈልግም ብሎ ሰውየው ማግባት ትቶ በሐላል ማለት ነው ብልቱን ሐላል የሆነ ብልት ላይ ማስቀመጥን ትቶ حرام የሆነ ብልት ላይ ማለት ቢያስቀምጥ አሉ ሰለላሁ ዐለይሂ ወአሊሂ ወሰለም لو وضعها في حرام أكان عليه وزر بلو طيقواቸው በጥያቄ أكان ይሆናልና عليه በሱ ላይ በሰውየው ላይ ወዝሩን ወንጀል በሰውየው ላይ ይኖርበታልና በማለት ጠይቋቸው ምንድነው መልሱ ታዲያ አዎ እንዴታ ነው ولا تقربوا الزنا إنه كان فاحشة وساء سبيلا በማለት አላህ ተናግሮ ታዲያ እንዴት ማለት ነው حرام አይደለም የሚባል መልስ ይቅጣጫዋል እንዴ ለጥያቄው አይቅጣጫው መልሱ ምንድነው حرام ነው አይቻልም أكان عليه وزر نعم بلا ነው የሚባለው አዎ እንዴታ ትክክል ነው ወንጀል ይሆናልና ማን ነው ወንጀል ይሆናል እንጂ ማለት ነው ጥሩ ያ ከሆነ ምላሹ ስለሚታወቅ ምላሹን ተውትና ሰለላሁ ዐለይሂ ወአሊሂ ወሰለም فكذلك ልክ እንደዚህ አሉ اذا وضعها ባስቀመጣት ጊዜ ብልቱን في الحلال حلال በሆነ ብልት ላይ በተፈቀደ በሆነ ብልት ላይ በኒካህ ማለት ነው الصحيح በሆነ ብልት ላይ ማለት ነው ካስቀመጠ كان له ለሱ ይሆንለታል አጅሩን ምንዳ ይኖርለታል ለሱ ስለዚህ ከዚህ ራሱ የምንረዳው ምንድነው ሲጀመር መጀመሪያ ራሱን ከሐራም ለመጠበቅ አስቦ ያገባ ይሆናል መቻል አለበት አጅር ያገኝ ዘንድ ማለት ነው ግልጽ ይመስለኛል ኢንሻአላህ ያንን ካላሰበ ግን ማለት ነው ልጅ አግባባ ተብሎ ሆይ ተብሎ ተምሎ እንደዚህ ያገባ አካል ከሆነ የፋይዳ የለውም ራሱን ከሐራም ለማቀብና ለማገት አስቦ ያገባ ይሆናል አካል ከሆነ በማንኛውም ከሚስቱ ጋር በሚያደርገው በሆነ ግንኙነት ሴክሹዋል ኢንተርኮርስ አጅር ያገኛል ምንዳ ያገኛል ስለዚህ በዚህ ቀደሟቸው ብለው መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ሀብት ንብረት ለሌላቸው ደሃ ለሆኑት ባልደረቦቻቸው ጠቆሟቸው ይሁንና በሌላኛው ዘገባ ግን ሰሂህ ቡኻሪና ሰሂህ ሙስሊም ላይ እንደተጠቀው ማለት ነው ይህን ጉዳይ ማለት ነው ሀብታም የሆኑትና ባለ ንብረት የሆኑት ባልደረቦቻቸው ሰሙ ከዚያም ይህንኑ እነሱ የፈጸሙት እንዳዎች የሚፈጽሙትን ይህንንም ፈጸሙ በምን ይብለጧቸው ከዚያም መተው ማለት ነው ያ ረሱላህ ሰሚዐ ኢኽዋኑና ወንድሞቻችን አያችኋቸው እዚህ ጋር ለበበ ወንድሞቻችን ሰሙ ይሄንን ጉዳይ ነው ያለው ጠላቶቻችን አላሉ ዛሬ ላይ ግን ከበለጡ ሙጅሪም ነው ይላል ሐቂቃ والله በተጨባጭ ያለ ነገር ነው ማለት ሙጅሪም ነው ይሄ ይላል ስለበለጥከው ነው እኮ ሌላ ነገር እኮ አይደለም ሐቂቃ በሀብትም በለጠው አንተን ማለት ይመቀኛል አንተን ያንቋሽሻል እንጂ አይወድም ጭራሽ በዕልም በለጠው አንተን ያንቋሽሻል ዝቅ ያደርጋል እንጂ የተነቀስ ዝቅ ያደርጋል እንጂ ማለት ነው አንተን አይወድም ልብ ነገር ግን ማለት ነው الصحابة رضي الله عنهم اجمعين انهم من ذوي العقول ልብ በሉ ዲጋ አቅላቸው ማለት ሙሉ ከሆኑት አካላቶች ስለሚመደቡ በቀጥታ እነዛ ሙጅሪሞች እኮ በለጡን አይደለም ያሉት ልብ በሉ ሰሚዐ ኢኽዋኑና ወንድሞቻችን ሰሙ ይሄንን ጉዳይ ስለዚህ ሰምተው ፈጸሙት ምን ይሻለናል ሌላ መፍትሄ ይኖራል እንዴ ሲሉ የዛኔ መልእክተኛ ሰለላሁ ዐለይሂ ወሰለም ምናሉ هذا فضل الله يؤتيه من يشاء يا الله سبحانه وتعالى ትሩፋት الله سبحانه وتعالى ለሚፈልገው ለሆነ አካል የሚለግፈው የሆነ ትሩፋት ነው ከዚህ በላይ ምንም ማድረግ አልችልም አሉ ሰለላሁ ዐለይሂ ወሰለም እንግዲህ የሰሃቦችን ጉጉት ተመልከቱ ኢንሻአላህ የሰሃቦችን ትጋት መልካም ተግባር ላይ ተመልከቱ ዛሬኛ ግን ማለት ነው ሐቂቃ ብርድ ልብስ ማለት ነው ለብሶ ተጠቅልሎ እንደተኛ እንደሆነ አካል ተነስ አልነሳም ባዮች ሆነናል ሐቂቃ والله ከኔው ጀምሮ ማለት ተነስ አልነሳም እነሱ ግን ተመልከቱ ነገራቶችን ጎርጉሮ የኸይር ማለት ነው መንገዶችን በሮችን ጎርጉሮ ነው የሚያጠኑት ሲሆን እንደምንመለከተው ማለት ነው ልብ በሉ ዛሬ ላይ ግን እኛ የኸይር በራፍ ማለት ነው ይህ ነው ናግባበት ተጓዝበት እየተባልን ማለት ነው ለብሰን ማለት ነው
ብለናል ማለት ይቻላል ተኝተናል አላሁ ሱብሓነሁ ወተዓላ ከእንቅልፋችን ያንቃን رواه مسلم ኢማም ሙስሊም ማለት ነው ሶሂህ ተብሎ በሚጠራ በሆነ ኪታቡ ላይ ወይም ኪታቡ ውስጥ ዘግቦታል ዘገባው እንቀጥል ወይስ ዙና ኢንሻአላህ ማለት ከጀመርን ይሄኛውን ትንሽ ረዘም ስለሚል በቂ ነው አንድ ሐዲስ መሆኑን ሳይሆን መመልከት ያለብን የቀራነው የሆነው ማለት ነው ወይም ያገኘነው የሆነው ፋኢዳ ብዙ ነው ወይስ ጥቂት ነው የሚለው ነው መመልከት ያለብን ሐዲሱን ቶሎ ጨርሰን ማለት ነው ዘግተን ለመቀመጥ መሆን የለበትም የተገኘው ፋኢዳ ላይ ነው ትኩረት እናደርግ የሚገባው